إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. الله بن مسعود رضي الله عنه أن رسول الله صلى الله عليه وسلم قال كعبد الله بن مسعود رضي الله عنه عند تلالفوا يا الله ملكتنيا رسولاتنا صلى الله عليه وسلم انده لالو ضرب الله مثلا صراطا مستقيما الله ቀጥተኛ መንገድን ምሳሌ ያደረጋል ቀጥ ያለና የተስተካከለ መንገድን ምሳሌ አድርጎ ተጠቀመ وعلى جنبتي الصراط ከዚህ ከቀጥተኛው መንገድ ጎንና ጎን ወይም በግራና ቀኝ በኩል ሱራኒ አጥር አለ በቀጥተኛው መንገድ ላይ ከቀኝና ከግራ በኩል አጥር ተደርጓል فيهما أبواب مفتحة فيهما በእነዚህ በሁለቱ አጥሮች ላይ ደግሞ أبواب مفتحة የተከፈቱ ደጃፎች አሉ መግባት ለሚፈልግ ሰው የሚገባ ማለት ነው وعلى الأبواب በደጃፎቹ ወይም በበሮቹ ላይ ደግሞ سطور مرخات ከላይ ወደ ታች የተለቀቁ መጋረጃዎች ተደርገዋል وعند رأس الصراط የመንገዱ ጫፍ ላይ ደግሞ ዳዒን يقول አንድ ሰባኪ አለ እንዲህ ብሎ የሚሰብክ የሚጣራ استقيموا على الصراط ولا تعوجوا በመንገዱ ላይ ቀጥ በሉ አትጣመሙ አትዘናበሉ የሚል አንድ ተጣሪ አለ وفوق ذلك ከዚህ በላይ ደግሞ ዳዒን ሌላ አንድ ዳዒ ተጣሪ ሰባኪ አለ ገሳጭ يدعو የሚጣራ كلما هم عبد ይሄ ባሪያ የሆነው የአላህ ሰው ባሰበ ጊዜ أن يفتح شيئا من تلك الأبواب ከነዚህ በግራና ቀኝ በኩል ከተዘጋጁ ደጃፎች መጋረጃውን ከፍቶ ሊገባ ባሰበ ሰዓት قال ويحك واطفاته لا تفتحه اندات كفتو فإنك إن تفتحه تلجه تكفتكو تسمت اللهنا اندات كفتو ثم فسره كزام رسولاتنا عليه الصلاة والسلام أبرره إهن مسالي أهون بيّنوا مسارات كلاي حديث دميلو فأخبر تناقروا أن الصراط من قد يتبالوال ضرب الله مثلا صراطا مستقيما قط يلنا يتستكاكل من قد تبلو يتطروا هو الإسلام إسلام نوال اسلمنا قط يلنا يتستكاكل من قد نو اللهم ሁሌም ጽናት በመስጠት እንዲመራን የምንፈልገው ይሄንኑ ዲን ነው ሶላት ላይም ሆነን اهدنا الصراط المستقيم ቀጥተኛውን መንገድ እስልምናን ምራን ጽናትን ስጠን በሱ ላይ ሆነን ግደለን እያልን ነው ጌታችንን አላህን የምንለምነው ረሱል ሰለላሁ ዐለይሂ ወሰለም ይሄው መንገዳቸው እንደሆነ እንዲናገሩ በሱረቱል አንዓም ላይ ቁጥር 153 وأن هذا صراطي مستقيما يقطتنيا منغدي نونا فاتبعوه تكتلوت بمالت እንዲናገሩ ታዘዋል ولا تتبعوا السبل ከዚህ ከቀጥተኛው መንገድ ውጪ ያሉ በቀኝና በግራ ያሉ ብዙ መንገዶች አሉና እነዚህን መንገዶች አትከተሏቸው فتفرق بكم عن سبيله እናንተን ይዟችሁ ከዋናው መንገድ ይለያልና ስለዚህም አትከተሉ እና ይህ ቀጥተኛ መንገድ ተብሎ የተጠራው እስላም ነው እስላም ቀጥተኛ ሃይማኖት ቀጥተኛ መንገድ ነው አላህ ከባሮቹ የሚቀበለው ምስራን በእስላም ብቻ ነውና ማለት ነው ሱረቱ አሊ ኢምራን ቁጥር 85 ላይ ومن يبتغي غير الاسلام دينا فلن يقبل منه ከእስልምና ውጪ ሃይማኖትን የሚፈልግ ሰው ማንም አይቀበለውም ብሏል አላህ ከሱ ተቀባይነት ስራው የለውም ነው የሚለው وهو في الآخرة من الخاسرين በመጨረሻው ዓለም ከከሳሪዎች ይሆናልና ስለዚህም እሳቸው ምን አሉ ሲራጥ የተባለው እስላም ነው እሺ ቀጥሎስ ከመንገዱ ላይ ደግሞ
በቀኝና በግራ በኩል ምን አሉ ብለናል? ወዐላ ጀነበተይ ሲራጢ ሱራን አጥሮች አሉ ብለናል። እንደገና ደግሞ ፊሂማ አብዋቡን ሙፈተሐቱን የተከፈቱ ደጃፎች አሉ የተባለ አለ። ምንድነው እሱም? ወአነ الابواب المفتحه ደጃፎቹ የተከፈቱት ማለት መሐሪሙላህ አላህ ክልክል ያደረጋቸው ነገሮች ናቸው። ሰዎች ያንን እንዳይዳፈሩ አላህ ክልክል ያደረጋቸው ነገሮች አሉ። እሺ መጋረጃዎቹስ? ከላይ ወደ ታች ተለቀቁ የተባሉት መጋረጃዎች ወአነ السطور المرخات ከላይ ወደ ታች የተለቀቁ መጋረጃዎች ሁዱዱላህ የአላህ ህግና ድንበሮች ናቸው። ከዚህ በኋላ መጋረጃውን ከፍቶ ወደ ውስጥ ምን አለ ብሎ ማየት ወይም ማለፍ የአላህን ሸርዕ የአላህን ሸሪዓ ድንበር መጣስ ነውና ስለዚህም እነዚህ የአላህ ሁዱዶች ናቸው። ማንም ሰው እንዲያልፋቸው አይፈለግም ነው። ወአነ الداعي على رأس الصراط በመንገዱ ጫፍ ላይ ሆኖ የሚጣራው ዳዒ ማን ነው? ኢስተቂሙ ቀጥ በሉ ከመንገዱ ላይ አትጣመሙ አትንሸራተቱ እያለ ይጣራ የነበረው ሰባኪ ሁወል ቁርአን ቁርአን ነው፣ የአላህ ቃል ነው። የአላህ ባሮች በመንገዱ ላይ ቀጥ እንዲሉ የሚያስተምር የሚሰብክ ነው። ወአነ الداعي من فوقه ከሱ በላይ ደግሞ ሌላ አንድ ዳዒ አለ። ባሪያው ባሰበ ቁጥር ይሄን መጋረጃ ከፍቶ ወደ ውስጥ ሊገባ ባሰበ ቁጥር ወይሐክ እባክህ ወየውልህ እንዳትከፍተው ከከፈትከው ትሰምጣለህ እያለ ሲያስጠነቅቅ የነበረው ሁወ ዋዒዙላህ ፊ ቀልቢ ኩሊ ሙእሚን በእያንዳንዱ ሙእሚን ልብ ውስጥ ያለ የአላህ ምክርና ግሳጼ ነው። ሙእሚን ሩሁ ወይም ቀልቡ ራሱ ይመክረዋል ይገስጸዋል ማለት ነው። رواه رزين ورواه أحمد والترمذي عن النواس بن سمعان بنحوه በሌላም ዘገባ እንደዚሁ ደግሞ ኢማሙ አህመድ በሙስነዳቸው ትርሚዚ ደግሞ በሱነናቸው ላይ ከነዋስ ኢብኑ ሰምዓን ሐዲሱን አስተላልፈውልናል ማለት ነው። እና አጠቃላይ የዚህ ምሳሌያዊ ሐዲስ መልእክቱ ምንድነው? አንደኛ ዲነል ኢስላም ቀጥተኛ ሃይማኖት መሆኑን ነው። ከኢስላም ውጪ ቀጥ ያለና የተስተካከለ ሌላ ምንም መንገድ የለም። ስለዚህም ኢስላም ቀጥተኛው ሃይማኖት ነው። በእስልምና ላይ ጽኑ ቀጥ በሉ የሚል ነው። ሁለተኛ ደግሞ በቀኝና በግራ በኩል ደግሞ የተደረጉት ደጃፎች ምንድናቸው? የአላህ ህግጋቶች ናቸው። አላህ በዚህ ሃይማኖት ውስጥ ህግጋትን ደንግጓል። ዋጅባቶችን ግዳጅ የሆኑ ነገሮችን ደንግጎልናል። ሐራም ያደረጋቸው ነገሮች እንደዚሁ አሉ። እነዛን ነገሮች ልንተላለፋቸው አይገባም። ዋጅብ የሆነ ነገር በማጉደል ሐራም የሆነ ነገር ደግሞ በመዳፈር መጋረጃ ከላይ ወደ ታች ተብሎ የተለቀቀው መጋረጃ በአላህ ህግጋት ተብሎ በተመሰለው ነው ማለት ነው። እና ማንም ሰው የአላህን ህግ ሊያከብር ይገባል። ህግጋቱን መጣስ የለበትም። ህግጋቱን እንዳይጥስ ደግሞ ሁለት ሰባኪ ተዘጋጅቶለታል። በመንገዱ ጫፍ ላይ ሆኖ የሚጠራው ሰባኪ ከአላህ ዘንድ ወደ ነቢያችን አለይሂ ሰላቱ ወሰላም የወረደው ቁርአን ሲሆን ሌላኛው ደግሞ በእያንዳንዱ ሙስሊም ልብ ውስጥ ያለ የአላህ ግሳጼው ነው። ማንኛውም ሙስሊም ኃጢአትን ሲሰራ ልቡ ተመቻችቶ ደስተኛ ሆኖ አይሰራም። ቀልቡ እየወቀሰው አንተ ኃጢአተኛ እያለው እየቆጨው ነው። ይሄ ከአላህ ዘንድ ያለ በሙስሊም ልቦና ውስጥ ያለ ግሳጼ ነው። ምንም ነገር ሳይሰማው ምንም ሳይመስለው ፍጹም ደስተኛ ሆኖ ኃጢአትን የሚሰራ ሰው ኢማኑን መመርመር አለበት። ከኢማን መስመር የወጣ ካልሆነ በስተቀር አይሰራም ነው። ያው አጠቃላይ መልእክቱ በእስላም ላይ ቀጥበሉ የአላህን ህግጋት አትጣሱ የሚለውን ለማስተላለፍ ነው። አላህ በሰማነው ተጠቃሚ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።